እኔ ስላመመሽ እንዳይደብርሽ ብዬ ነው እንጂ ያው ጽጌ እንኳን ደስ አለሽ ጽጌ መርሳት ነው። እናንተ ረፉስ ያቦ ጽጌ ይሄ ነበር ፍላጎትሽ ነበር ሳካለሽ ወይ ዘራፍ ጣይ ሰላም እንዴት ናችሁ? የዚህ ተከታታዮች እንደምን ሰነበታችሁ? እንደምን ከረማችሁ? አንተ ሃይበላችሁ እንጂ ፋሚሊዎች እኮ ሰላም ብለናል። እንግዲህ እንዴት አረፈዳችሁ? ለጤናችሁ እንደምን ናችሁ? ያው እሱ ወደ ቁም ነገር ነክ ስለሆነ ወደ ጤናችሁ እውነት ነው። እንግዲህ ለሰው ልጅ ጤና አስፈላጊ ነው። ስለዚህ እንግዲህ ያው በየጊዜው ጠፋም ቀለስ እያልን እየመጣን ነው ያለውና ያው ሰሞኑን የተፈጠረው ነገር ያንዳንዱ ነገር ታውቃላችሁና እንግዲህ ውዝግቦች ተፈጥረው ነበር። ያው ውዝግብ አይባልም። ዞሮ ሰው በአረዳዱ ነው የሚወሰነው። እኛ የተረዳነው ሌላ እነዛ የሚረዱት ሌላ ነው። ግን ፍርዱ ለእናንተ ነው። ዞሮ ግን እየፈረዳችሁብን ነው። እግዚአብሔርን ስፔሻሊ በጣም እየፈረዳችሁ ነው። ግን እውነታውን አንድ ቀን ይገባችኋል። እናንተ ማለት ከመሬት ተነሳ ምንም ነገር አናደርግም። የማንንም ጉዳትኛ አንፈልግም። ግን በዚህ ሰዓት ሁላችንም ኢሞሽናል ይሆን ነው። የዳኒ ጉዳት በጣም ስለበዛ ነው። በቃ ሌላ ነገር አይደለም ያለን፣ ሌላ ችግር አይደለም ያለን። ይሄው ደግሞ ዛሬ የሆነ መረጃ አግኝተን ደግሞ መጣ። ብቻ እንዳጋጣሚ ምን ወራታ ለበት ይወራ ኦፍ ኮርስ ችግር የለውም። እንግዲህ ታመመች የሚል ወሬ ብቻ ነው የሰማነው። በምን ታመመች፣ ለምን ታመመች፣ መቼ ታመመች፣ እንዴት ታመመች የሚለው ነገር አናውቅም። ባይዘው ስልክ እየተደወለ ነው፣ ዳኒ እየደወለ ነው። ምክንያቱም አሮን ነው ይስማ አናውቅም። የሆነ የመናደድ ነገር ይኖረዋል አላውቅም። ጽጌ ታማለች አይደለ? እንደዛ ነው የሰማነው። ጽጌን አሟት ምናምን ሆስፒታል ብቻ የሆነ ነገር ምናምን ሲሉ ነበር መሰለኝ። ያው የፈለገ ነገር እዚህ ግሩፕ ላይ ብትራራቁ ወሬው ከአንዱ ይመጣል ማለት የመለያየት ሁለት ሰው ባይነጋገር አራት ሰው የሚነጋገር ሰዎች አሉ። ከዛ ወሬውን እንሰማዋለንና እኛ ክፋት የለብንም፣ እሷ ላይ ምንም አይነት ችግር የለብንም። ሀሳባችን አንድና አንድ ነው። ዞሮ ሰው መጎዳት የለበትም ነው። በዚህ ጉዳይ ዳኒ ይጎዳል ባይዘው ማለት በእኔ ምክንያት እንደዚህ ሆነች ምናምን የሚለው መንፈስ እንዲኖረው አንፈልግም። ለዛም ነው የመጣ ነውና ዳኒም የተጎዳ ጊዜ ከጎኑ ነበር። እሷም ጓደኛችን ናት። ስትጎዳ ደግሞ ከጎኗ እንሆናለን። ግን የምንሆንበት መንገድ ይወስነዋል። ስለዚህ እንግዲህ ጽጌ ጋር ነው የመጣ ነው። ቤት በጣም እሱ ህንጻ ስር ነው ያለ ነው። በጣም ብዙ ተማሪዎች አሉ። እስቲ ግን አንድ ነገር ልንገርህ። አሁን አቀባበሏ ምንም ፊት የሚባል ነገር እንትን እንዳትል ማለት የተሰማቸው ነገር ሊኖር ይችላል ምናምን እኔ አክሴፕት አደርጋለሁ። ግን የማኩረፍ ነገር ሊኖር ይችላል። ዞሮ ግን ቢሆንም ዞሮ ታማሚ ልጠይቅ ነው የመጣ ነው። ምንም ብትል አንሰማት ነው። ቢያንስ አትሊስት ጠይቀን እንጠል ምንም ነገር ቢፈጠር ላሽሽን ማለት አይመለከታልም። እኛ አሳፍረን የጫወትንበት ቤት ነው። ምን ችግር አለው? ስማ እቺ ጓደኛዋ ካለች ግን ይዛት እግዚአብሔር ነው ማለት እሷ አትከሳስ። አንተ ደግሞ ዝም እያልክ እግዚአብሔር ተነገር ተናጋሪ ስለምታውቅ ወይ አልገባኝም። እስቲ ልቀቂው። በሬ ሰበርተሽ ነው እንዳልገባኝም። ምን ትላለሽ እዚህ? ምን አገባሽ? ምን አልገባኝም። ለምን የመጣችሁት? ሙዚቃ ዘርቤ ትናንትና መጥተሽ አንቺ ለኛል ስለቢን ነው እንዴ? ስለቤቱ እውነት ጽጌ ምንድን ነው አያት መጡልሽ? ረፊ ዞር በይ። ከኔ ጋር እንደዚህ አይነት ነገር አታውሪ። አንቺ አላቅሽም፣ አታውቂኝም። ረፊ ረፊ ስነ ስርዓት ይኑርሽ። ጭራሽ በእኔ ምክንያት ከሆነ ኢትስ ኦኬ። እንኳን በሌላ ሰው ምክንያት አልሆነ እኮ በሌላ ሰው ምክንያት ብቻ ነው። ጽጌ ተረጋጊ፣ ጽጌ ተረጋጊ። አንዴ አንድ ነገር ልንገርሽ
አንቺ ቆይ እዛውኛ አትነሽሻው እኮ እሺ ቁጭ በይ ችግር የለውም እኛ ከሆነ ችግርሽ እንሄዳለን ሁሉም ተቀመጥ በቃ ውጡልኝ ቤቲ ችግር የለውም አንቺ ምን አገባሽ ምናችን እንዴ ሰላማሽ በቃ ቆይ ልጅ ተረጋጋ ኖ አልረጋጋም እኔ አሞኛል አንቺ በእናትሽ ዝም በይ ነው አንቺን አሞኛል እኔ ውጡልኝ ቆይ አንቺ ብዙ አታውሪ ቆይ ኖ በቃ አልፈልግም ውጡልኝ ሜሪ ውጡልኝ በቃ አልፈልግም ነው እኮ ጽጌ እንሄዳለን በእውነት እናግሽ እንኳን ስሚ እንዴ ጓደኛ ማቾች ሆነን ቀርተን አይደለም እኛ እንጣላ ሲጀመር ታመሽ ከሆነ ግን መምጣት ግዴታ ነው እኔ አሁን መጫው አልችልም እንድትጮይም አልፈልግም ቤቲ ሜሪ ቴንክ ዩ ሶ ማች ስለመጣሽ በጣም ነው የማመሰግነው ሰው ውጡልኝ አሁን በጣም እኔ ታመም እኮ አንቺ ልንጠይቅ ውጡልኝ በቃ አልፈልግሽ ተቀመጪ አንድ ነገር ተራጂ ከኔ ጋር እንደፈለግሽ ለምን ሰው እንኳን እዛ በቃ እኔና አንቺ ምንም ቢሆን ጓደኛሞች ነበርን ምንም ነገር አልፈልግም ቤት ጓደኝነት ማለት ዛሬ ነው ተሳጊሽ ጓደኝነት ማለት ሴት ታመጭ ጓደኛዋ ነበርሽ ታማለች ነገር አትበይኝ እኔ አሁን ከአንቺ የምፈልገው ስለታመምሽ መጠየቅ ስላለብኝ መጥቼ ጠይቅሻለሁ በመጀመሪያ ደረጃ ማለት ነው አንቺን ያላዋራው ጽጌ ታዲያ ታዋሪኝም አልፈልግም ሲጀመር ካንቺ ጋር ንግግር የለኝም ገባሽ ደጋሽ ነሽ አየንሽ እኮ ወገብ ያዥ ነሽ ምናምን በጣም በብዙ ነገር አየንሽ ታማለች ልጅቷ ምን ማሰሪ አንቺ በጣም እንደዚህ ታወራለሽ እንደዚህ አይነት ወሬ ትችያለሽ እንዴ አንቺልም በጓደኛ ከዚህ በኋላ ከኔ ጋር እንዳታወሪ ሲጀመር ጨለማ ውስጥ መከታ አይጠበቅብሽም ቤቱ በብርሃን የተሞላ ነው እንደዚህ ፍክት ያለ በእንታ ቤት ውስጥ መቀመጥ ነው ያለባት እንጂ እኔ ራሴ ነው ያላይቱ ማንንም አልፈልግም ማንንም አልፈልግም ውጡልኝ እኔ በሽታ በጣም አስመሳይ ስለሆንሽ ፊትሽ ላይ የሚታየው የመሳቅ ትስቂያለሽ ዞረሽ እሷ ሳታይሽ ምናምን እያየሁሽ በጣም ነው የምትስቂው ህመም ነው የሚያስቀኝ ጥሩ ለመሆን እያስመሰል እኔ ግራ እየገባኝ ነው ማለት ምንድን ናቸው ሀይባ የላቸው ጽጌ እናንተ ዳኒ ቤት እኛ ማለት ነው አላናገርኩሽም ዝም በይ ዳኒ ቤት ስንመጣ እንዴት ወርውራችሁ እንዳባራችሁ ታውቃላችሁ እሺ እሱ ልታረጊኝ የፈለግከው ወርውሪና እህል ላይ ምን አደረገን እህል ግን ደግሞ አት ዘ ሴም ታይም ደግሞ እናንተ መጣችሁትን በልታ አድነው የምትችልሽ ገባሽ ምግብ አይደለም መጣችሁ ምግብ አይደለም የከለከልናት እዚህ ጋር ፍቅረኛዋን ይጣላችሁ በፍቅረኛዋ ማለት ደግሞ የገባችሁ ነገሩ ቤቲ ግን ንግግር ምናምን ለመባል እኮ ነው ሁሉ ቲያትር የምትደርም በጣም ነው የምትደርሚው የኔ ቆንጆ አንቺ ጋር አይደለም የመጣ ነው ሲጀመር በቃ ይኸው ጠየቃችሁ ሜሪ በቃ አልፈልግም በቃ የፈለገ ጠብ ይኑራል ሰው የለም እንዴ በቃ ሰው ጥሪልኝ እና እኔ ገፍትራ የገባችሁ ሃይባ የለኝም ብላ ነው የገባችሁ በቃ ውጡልኝ አልፈልግም ለመናገር እንኳን እኔ እስቲ ጽጌ ታማሚነሽ እኛ ከሷ ጋር ልናወራ የፈለግነው ሲጀመር ታማሚነሽ አትናደጂ እኛ ይኸውልሽ ታማለች ተብለን የመጣ ነው እንጂ ሌላ ይሄ ያለፈ ታሪክ ወይ ስለጸው ምናምን እናነሳ አይደለም የመጣ ነው አንቺም ብትሆኚ ችግሩ ስትገቢ ቆሜ ነው ያላይሽ መቼ ሲጀመር አልኩሽ እኮ ይቅርታ ቤቲ ከኔ ጋር እንዳትጣይ ገብርኤል ምስክሬ ነው ከኔ ጋር እንዳትጣይ አንቺ ሲያምሽ የመጠየቅ ግዴታ አለብኝ የዳኒ ነገር ነው ያ እንደተያዘ ነገር ነው እሱ ጋር እኔ እዚህ ጋር ማለት ነው እዚህ ጋር ስመጣ ጥሩ እኔ ብዙ በልቻለሁ ጠጥቻለሁ ብዙ ነገር ሳልፈልግ አንቺ ስለዚህ ታመምሽ ለተባለው ነገር መጥቼ መጠየቅ ግዴታ ነው አንቺ ማን ይነገራችሁ ነው ታመምሽ ራስሽ ነሽ የነገርሽኝ ምን ነው ረሳሽው ላንቺ አልነገርኩ ለኔ ነው የነገርሽኝ የነገርኩሽማ እንኳን ደስ አለሽ እንጂ መተሽ እንደበቃ ሰው በቃ ስለነገርሽኝ በቃ ያ ስራ ነው አልጋ ላይ አደረጋት እቺ ልጅ ገባሽ ወይኔ ጉዴ ስለኔ ስራ ንገሪኝ እኔ ምንድነው ነው ማለት ቤቲ ሜሪ ስለማም ነው ማወራው በቃ እኮ ተውኝ በቃ እኔ ስለታመምሽ ነው ማወራው በቃ ስለታመምሽ ነው ማወራው እዚህ ጋር እንዴ አንቺ ከመሬት ተነስተሽ ውጡልኝ እየጠየቅንሽ ነው ጠየቃችሁ አልጨረስንም ጠይቀንሽ እንዴ በግድ ነው እንዴ ሜሪ በጉልበትሽ እንዴ እኔ ስለ ጉልበት አይደለም ማወራው ምንድነው የምትይው ስለ ጉልበት አይደለም ማወራው ታመኩኝ አይደለም መጣሽ ጠይቃሽ ቴንክ ዩ እሺ እኮ ልጅ ጽጌ አንቺ አሁን መረዳት ያለብሽ እኮ ታወራለሽ አንቺ ተቀበልኝ ምንም ነው ኢትስ ኦኬ አሁን አላትሽም ብንሆን በቃ ይኸውልሽ እንደዚህ አይደለም ከጠላቴማ ምን መውሰድ እንዳለብኝ እና ምን መውሰድ ጓደኞችሽ እኮ ነን እኛም አንቺ አንተ ጓደኛዬ ነበር ከዛም በኋላ ግን ምን ስትመስልኝ እንደነበር እናውቃለን ባለፈው ከዳኒ ጋር ጠርተን እንዴት ነበር አወራር ነው የምታወሪው ራስ መማስ መጣስ ምናምን ምንድነው ምን ማለት ነው? እኔ እኮ የዚች ልጅ ነገር ዛሬ ነው ወይ የሚታያችሁ ነው የኔ ጥያቄ። አዎ ታማሚናት እኮ ልጅ አንቺ በጣም ሰላም ልታረጊን አይደለም አንቺ ሆን ብለሽ ነው የምታረጊው። ለምን መሰለሽ እንደዛ ማለት ለምን መሰለሽ አታስፈልጓት
ለሷ አታስፈልግ። ዳኒ ቤትኛ ስንመጣ አንቺ ባለሽበት እኔ ምንድን ነው ያልኩሽ? ልጅ እንዴት እኔ እኮ ታውራ ከዚህ ሂጂ ውጪ ነው ስትይ ነበረው። ገብቶሻል አይደለ? ታማለች። አትንተባተይብኝ ወደዛ በቃ ፍላጎቴ ምን ማድረግ እንዳለብኝ ምን ታመጫለሽ? ኢቭን አንቺ ያሰብቻለሁ ትገባሽ። አሁንም ህመም ውስጥ ችግርሽ ከኔ ጋር ከሆነ ፐርሰናሊ እኛ አንቺ ውጪ እንጨርሳለን። እኔ ባንቺ ነኝ ጀነበላሽ ታውሪ ምድመራ ማውቃለሁ። ከዚህ ውጡና እኔና አንቺ ፐርሰናሊ እንገናኛለን። የሚያገናኝን ብዙ ነገሮች አሉ። ገባሽ? እኔና አንቺ ምንም አያገናኘንም። የሚያገናኝን በጣም ብዙ ነገር አለ። ቤቲ ተይ በቃ ከኔ ጋር ምንም አያገናኝሽም። ምን እንደሚያገናኝ እናንተ ተውት፣ ነገሩን ተውት። እኔ በጣም ታምሜያለሁ። ሜል ልጠይቂኝ ነው አይደል የመጣሽው? እኔ ከአንቺ ጋር ሳወራ ጣልቃ እንዳትገባብኝ ከአንቺ ጋር ነው ያወራሁት። እዚህ ጋር ሆኜ ነው የማወራው። ከኔ ጋር ነው ማውራት የምትፈልጊው እኮ ነው። አትገቢ እንዳለ አልገባኝም። አትበይኝ፣ አትመልሽልኝ። አላውቅሽም፣ አታውቂኝም። ከአንቺ ጋር ምንም አይነት ውል የለኝም። ውል የለኝም ከአንቺ ጋር። ሜሪ ቆይ ተረጋጊ። ስቱፒድ አታውራው። አንድ ነገር ልንገርሽ። አትንገሪኝ። አላውቅሽም። እኔ አንቺን አላውቅሽም። ሜሪ ቆይ አላበላችሁ ሌላ አንቺ እሷ ስራዋ ነው እኮ እንደዚህ ነው የምታደርገው። በቃ አንተ ሰው የማይመለከት ነገር አታውራ። ጽጌ አንድ ነገር ልንገርሽ። ኢትስ ኦኬ አራፊ በቃ ቢያንስ ለኔ አታስቢም እንዴ? የመጡት እኮ ገለጥ ሰው ማለት እንዴ? ልክ ነሽ። አልገባኝም። ማነው እዚህ ጋር ችግረኛው ማን ነው? አንቺ ማነሽ? አንቺ ማስ ገረባ አንተ አድራጊ ያረጋሽ እኔ ባሉዳች ድሮስ አንቺ እንትን ለቃቃሚ እንዳንቺ ኧረ እንደው ይለቃቅ አንቺ ቤቲ ረፊያለሽ አንቺ እኔ እንደዚህ አይነት እኔ ምን አይነት ሰው ነሽ አንቺ? ኧረ ተው እናታችሁ እኛ ታማሚ ልጠይቅ መተን እንትን አትበሉ እባካችሁ። ትናንትና የእኔ ሀሳቤ አንቺ ጠላት ነበር። ዛሬ አስቢ ተይ ሙዞ በመጣ አይደለም ገባሽ? ቆይ አልገባኝም። ቆይ አንቺ ምንድነው ነገር እየጨርሻለሽ? ቆይ ተረጋጊ እስቲ። በቃ ጠይቀን እንወጣለን። ችግር የለም። ምንም ሌላ ነገር አንፈልግም። እንዴ አሁን ሌላ ነገር እያገጋሽ በቃ ቤቲ ፕሊዝ አልኩሽ አይደል? በቃ በእግዚአብሔር እቺ ሰላምሽን ታመጪ እኮ ማለት ነው። ያየሽው ፍዳ ነኝ የማውቀው ገባሽ? ቋልላችን በቃ ታያቸው ችግር የለውም። እኛና ፈጣሪና ሆም ብላ ነው እየጨረችሽ ያለችው። አንቺ እንድትናደጂ ነው ገባሽ? ስራዬ ብላ እየሰራች ያለችው። ባለፈው ማይተናታል እሷ ጽጌ በጣም እንትን እያልሽ ነው አይደል? አጠገብሽ በቃ ይኸውልሽ ጽጌ ይኸውልሽ ወደማይሆን መስመር እየገባሽ ነው። አጠገብሽ ሆና የምትረዳሽ ነው የምትመስለው ግን እያራቀችሽ ነው ያለችው። ከሰው እያራቀችሽ ነው ያለችው። እናንተ ሰራችሁትን ስራ በደንብ እናውቃለን። ፕሊዝ ምንም እንዴ ግልጽ አውርተናል እኮ አይደል? ምንም ያደረግነው ነገር የለም እኮ የተጎዳን ሰው ጀስት ረዳን ያልነው። አንቺም በሱ ቦታ ብትሆኚ ኖሮ ወደ አንቺ ከማዘንበል ወደ ዋንልም ነበር። አሁን ግን እሷ የምትነግርሽ ነገር በቃ ትልቅ ጥላቻ እንዳለ ምናምን ነገር እያስረዳችሽ ያለችው ነው አለ ዩሲ ይሄን ደግሞ ወደኋላምድበት ነገር ደግሞ አይደል? ገብቶሃል? ዛሬ ባመጣችሁት ሙዝና ሀባብ የሚቀየር ነገር አይደለም። እንዴ አንቺ በእናትሽ አንቺ ጥቅም የሆንሽ ሴትዮ አንቺ የጥቅም ሰው ስለሆንሽ ነው። የጥቅም ሰው አሁን እኛ ሀባብ ነው እንጂ አመጣን ሙዝ እንኳን ማምጣታችንን በምን አወቅሽ? ይሄን ያህል እንዲህ ነሽ። ይሄን ያህል ከፋፍተሽ ነው የምታየው። ስለ ልጅቷ አይደለም የምታስቢው። እንደ አንቺ እህል አልወረውርም ቢያንስ ምንድነው ብዬ አይቼ ገባሽ? ዋው በቃ ቤቲ ምናምን። ኧረ አንቺ በጣም ቀበረኛ እንዳንቺ አይነት እኔ ቀበረኛ አይቻልም በህይወቴ ባለፈው ፕሮግራሙ ላይ ያረግሽውን ነገር አይቻለሁ። ቀጠለ ምናምን። አንደኛ ነገር አንቺና ጽጌ እንደዚህ የሚያደርግ ጓደኝነት የላችሁ። እኔ እነግርሻለሁ እየነገርኩሽ ነው
እየነገርኩሽ ነው። ከዚህ በላይ ልፍልፍ አልፈልግም ካንቺ ጋር። እሺ አንቺ ጋር ልፍልፍ አልፈልግም። ዝም አስቢያት። አንቺ ቤት ስመጣ አንቺ ቤት አውሪ። የመጣሁት አንቺ ቤት ስመጣ። ስለዚህ እዚህ ቤት እኮ እዚህ ቤት አሁን ጽጌ ቤት ነኝ ያለሁት። ስለዚህ እንዳታወሪኝ ከዚህ በኋላ እንከያዘኝ። ጽጌ ቤት ነው የመጣሁት። እሺ እንዳታወሪኝ። አንድ ነገር እንግዲህ ጽጌ ኦፍኮርስ የተፈጠረ ብዙ ነገር ተፈጥሯል። አዎ ግን አንቺ ስትታመሚ የቆመን ማየት አልፈልግም። እሱም እንደዛው ማንም ሰው ለአንቺ መጥፎ የሚያስብ ሰው የለም። በሰዓቱ ግን ኦልሬዲ ያንን የቀለበቱን ፕሮግራም የምናምኑ ፕሮግራም የተረበሸበት ሰዓት ስለሆነ ዳኒ የተጎዳበት ሰዓት ነው። አንቺ በመጀመሪያ ደረጃ ተረጋግቶ የመስማት አቅም አልነበረሽም። እኛ ሆን ብለን ልጅቷን ያመጣናት ነው የመሰለሽ። ልጅቷ እራሷ በእግሯ የመጣች ልጅ ናት። ከዳኒ ጋር አገናኘኋት እንጂ በቪዲዮ ላይ እራሷ እግሯን ሆ ብላ የመጣች ልጅ ናት። ቀድሞ የሚያውቃት ናቸው። እኔ በግድ ተጋባ አልኳቸውም። የተፈላለጉ ሰዎች ናቸው። ችግርሽ አንቺ ከእኔም ከልጅቷ ማርነ ማውራት ካለብሽ አንቺ ነዳኝ ነው ማውራት ያለባችሁ። ሞከርኩኝ እኮ ሜሪ አይቼዋለሁ። ባለፈው አልነበርኩም ማለት ግን ማውራት ፍላጎት የላቸውም። እኔ እሷ ጋር አንቺ ነው ማውራው እዚህ ነው አንቺ ማላውራሽን ጓደኛዬ ነው አይ እሷን ነው ማውራት እሷን ነው ማውራት መጣለኝ እኮ እሷን አንድ ነገር ልንገርሽ አንቺ አንዴ ብቻውን ላናግረው ምናምን ነገር አላሽለሻል ብለው ሁሉም መጥተዋል ተባብረውሽ። አዎ ሚስት ተብዬው። ስለዚህ ከእሱ ጋር ነው ችግርሽ ማለት እዚህ ጋር ህመምተኛ ናት እንጂ ልጅቷ ወይ የመርሳት በሽታ ሊያዛትም ወይ ምናምን አንድ ጊዜ ላናግረው አንቺ በተፈጥሮሽ ይኸውልሽ በተፈጥሮሽ ከኛ ጋር ማውራት አትችይም። በቃ እኔ ከእሷ ጋር ነው የማወራው። ተፈጥሮ ምናምን ኦፍ ኮርስ ልንነጋገር ልንግባባ ምንችል ሰዎች አይደለም። ኦፍ ኮርስ አይደለንም። ገብቶሻል አይደለም? እንጂ ሊያያል መንገዳችን። ለምን በይኛ ለምን በይ እዚህ ጋር ትናንትና ከእሷ ጋር ነበርኩኝ፣ ዛሬም ከእሷ ጋር ነው የምሆነው፣ ከነገ ወዲያም ከእሷ ጋር ነው የምሆነው። ይነጋል እናይሻል። እሱ በደንብ የምታዩ ጉዳይ ነው። ትናንትና ይሄ ቀንም ይመጣል ብላችሁ አላሰባችሁም። የልጅቷ አንድ እንባ እንኳን አላሰበሽም። ገባሽ? አንተ ያገደልሽ አንቺ ዳኒ ጋር ቴክስት የላክሽውን ቴክስት ላሳያት ለጽጌ ምን ብዬ ከዚህ በፊት የዛሬ 7 ወር ነው የላክሽውን ቴክስት ላሳያት። ጓደኛዬ እኮ ነው የላክሽውን ቴክስት ላሳያት። ለጓደኛ እንደዚህ አይነት ቴክስት ይላካል? አሳይቻለሁ አይደል? ይላክ አሁን አሳይ ጽጌ ራስሽን ደምቱ እንዳታወሪ እንደ ንጹህ እንዳታወሪ አሳይበት ስሚ አሳይበት ምንድነው አሳይሻል አሳይሽ አንቺ ማፈረ ደግሞ በደበኩልሽ ልደብቂኝ ዳኒ ጓደኛዬ ነው ኢንስታግራም ላይ ጓደኛዬ ነው ኤርሚ አንቺ ነው የጓደኛ ቴክስት በተላኩት የዛሬ 7 ወር አንቺን ለማናደድ ጽጌ ለነሱ ትዝ ይልሻል። የዛሬ 7 ወር አንቺን ለማናደድ ሆን ብለን እኔና ዳኒ እንትን አድርገን ነበር። ትዝ ይልሻል። እኔ ሜሪ ነኝ። እሱን የምታውቂው ነገር ነው። ቤትሽ አናደንሻል። እኔ ነገር አድርጋችሁ በጭራሽ ለኔ ኢንስታግራም ላይ አሳያት በደንብ አሳያታለሁ። ስልክሽ ከቻም እውነት ካለ ዲያርጌ ነው ምናጣብሽ ነው አሳይሻለሁ። ኢንስታግራም ላይ መናገር ያለባችሁ ነገር ንገሩኝ። አንቺ አሁን ታማሚሽ አይደል? በመሀል ሲገቡ ዝም ልት እንደዚህ አይነት ዋይ ታሳይሽ ምንም ነገር ከሌለሽ እኮ እኔ በሆን ጀርባ ሰጥቼ ነው የምትፈልጉን አሳዩት ነው የምልሽ። ስራሽ ምን እኔ አሁን ቴክስት አድርግላት አይደል እኮ ቃሉ ይታያል ወሩ ይታያል ምናምን። አንድ ነገር ልንገርሽ፣ እንደዚህ ያንጨረጨርሽ ያለው ነገር እንደዚህ ያንጨረጨርሽ ያለው ሜሪ አንድ ነው ግራ ገባችኝ። ቤቲ ኖ እኮ አይ እኔ ልረጋጋ የፈለጋችሁት ቆይ አንዴ በቃ እሷ አንዴ ዝም ትበል አንዴ ደስ እንዲለኝ በቃ አትነሽ በገብሬ በቃ በእግዚአብሔር አንዴ ሜሪ ቆይ አንዴ ይኸውላችሁ እኔ አሁን ማለት ነው ሁላ ኢቭን ማውራቱ ላይ ከበደ በቃ እኔ አልቻልኩም ከዚህ በላይ ጭቅጭቃችሁ መስማት ከቻላችሁ እኛ እንሄዳለን እኮ ሌላ ነገር ቤቲ ሌላ ነገር ምናምን እኔ መስማት አልፈልግም ጭራሽ የለም እሱ ደግሞ ዳኒ ጠይቂ ቴክስቱን ደግሞ ልክልሻለሁ በቃ አሁን ማለት እኔ ስላመመሽ እንዳይደብርሽ ብዬ ነው እንጂ ያው እሱ ጽጌ እንኳን ደስ አለሽ ጽጌ መርሳት መልሽ እናንተ ረፉስ ያቦ ጽጌ ኢየሱስ ውሃ አምጪላት ኧረ እቺ ልጅ ግን አንገቷ ላይ ጠባ ደውልላት ጋር በተረጋጋ ችግር የለውም እንትን ነው አይ ኦኬ የእናንተ ጦስ ሌላ ነገር ይዞብን ነው የሚመጣው። ላይክ ፐርፐዝ ለማድረግ የመጣሽው አንቺ ኧረ ነገር አትባብሽ። እስኪ አሁን እንኳን ቢያንስ ተረጋጊ እንዴ። ስልኬታና
በቃ ሂዱ እናንተ። አትወስጃትም አንቺ ማነሽ? ደውል። አሁን በልጅቷ ላይ እንትን አትያዥ። ይኸውልሽ በልጅቷ ላይ ሌላ ነገር አትያዥ። መደወል ካለብሽ ደውይና ውሰጃት። ካልሆነ እኛን መውሰድ እንችላለን። ሌላ ወሬ እንዳታወሪ ከኔ ጋር ከፍታለች። ስራዋ ስለታወቀባት ይሄ ነበር ፍላጎትሽ ነበር። ተሳካለሽ?